ገጣሚና ደራሲ በእውቀቱ ስዩም። ሰሞነኛ አይሾውሾ ስፒድ የሚባለው ጎረምሳ ይህንን ከተማ ሲፋንንበት ቤቴ ቁጭ ብዬ ተቀምጬ ባድናቆትም በቁጭትም ተመለከትኩ። በመጀመሪያ የደነቀኝ ነገር እኛ ኢትዮጵያውያን ከምዕራብ አፍሪካ ሰዎች እንዲሁም ከአፍሮ አሜሪካውያን ጋር ስንነጻጸር ደቃቅ ሰውነት ያለን ህዝብ ነን። እግዚአብሔር ሌሎችን ጥቁሮች ፈጥሮ ሲያበቃ በተረፈው ቅንጥብጣቢ እኛን ፈጥሮን ይሆን የሚል ኑፋቄ ውስጥ ለመግባት አልፈልግም። ሰው የሚበላውንም ያክላል ይሉ ነበር ሸፍ ደመቀ። ዱባና ዝኩኒ ጠልተን ጤፍ አብስተን ስለምንበላ ጤፍ እናክላለን። የሀገራችን የድሮ ሊቃውንት ሲሰብኩ መድኃኔዓለም በጠባብ ደረት በአጭር ቁመት ተወስኖ በምድር ላይ ተመላለሰ ይላሉ። በእነሱ እይታ ኢየሱስ ራሱ የአጭር ቁመት የጠባብ ደረት ባለቤት ነበር። ኢየሱስ እንደ ብዙ ሀበሻ አጭርና ቀጭን ነው። በአንጻሩ ውሾ ግብ ግዳ ነው። ቦዲጋርዶቹ ደግሞ የተወለዱ ሳይሆን ከአንድ የስጋ ቋጥኝ የተጠረቡ ነው የሚመስሉ። የኛ ኮስማና ቲክቶከሮች በእነሱ ስር ውር ውር በማለት በአገር ውስጥ ዝናቸው ላይ ዓለም አቀፍ ዝና ለመደረብ ሲሞክሩ የብረት መዝጊያ የሆነ መዳፍ ገጠማቸው። ግፍትር ያደርጓቸዋል ባፍጢማቸው ክንብል። እኛ ኢትዮጵያውያን ደቃቆች ነን፣ ግን በሰውነት ደቃቅ መሆን ካወቅንበት ጥቅም አለው። ዳዊት ጎልያድን ገንድሶታል። ግን በዳዊትና በጎልያድ መካከል የተደረገው ግጥሚያ የቦክስ ወይም የጥፊ ቢሆን ኖሮ ውጤቱ ከምናውቀው የተለየ ይሆን ነበር። በአድዋ ጦርነት እንዴት ልናሸንፍ ቻል? አባቶቻችን ከጣሊያኖች ጋር ሲነጻጸሩ ደቃቆች ነበሩ። ግን ይህንን እንደ ድክመት ቆጥረው አላፈገፈጉም። ቀለል ያልክ ከሆንክ ሰውነትህን በቀላሉ መሸከም ትችላለህ። ከግዙፍ ሰውዬ በተሻለ ዳገት ትወጣለህ። ወደ ቤትህ አቅጣጫም ሆነ ወደ ጠላትህ ምሽግ ቀልጠፍ ብለህ መሮጥ ትችላለህ። መግዘፍ ከፈለክ ደግሞ ፈረስ ላይ ትወጣለህ። ያንተን ቁመት በፈረሱ ቁመት ላይ ትደምራለህ። አእምሮህን ትጠቀማለህ። ጠላትህ አጠገብህ ከመድረሱ በፊት በርቀት በውጅግራ ትጥለዋለህ። በጦር ትቀረቅርበታለህ። የአገሬ ወጣት ሆይ ከዚህ በኋላ ውሾ ወይም የሱ ቢጤ ሌላ ዝነኛ ከመጣ ቦዲጋርዶቹ ፊት የመቆም እድል ከገጠመህ አትፍራ፣ አትርበድበድ። የሚከተሉትን ምክሮች ብቻ ተጠቀም። ቦዲጋርዱ ሊያስቆምህ ሲሞክር ለአንዳንድ ነገር ይሁንህ ብለህ $100 መክተፊያ የሚያክል መዳፉ ላይ አስቀምጥለት። ወንድሙ ሆይ አንተ ጉልበት ባይኖርህም ዶላሩ ጉልበት እንዳለው አትርሳ። ጉዳዩ በውጭ ምንዛሬ የማይፈታ ሆኖ የግድ ወጠጠብ ካመራ አትብካ። ቀና ብለህ እንደ ኤርታሌ እየተንቀለቀልክ ጌራውን ሂር በለው። አሁን በእንግሊዘኛ ያልኩት ሲተረጎም ወግድልኝ ማለት ነው። መሸወድ፣ በሉጬ መግባት የመሳሰሉ ቴክኒኮችን ሞክር። አጭር ከሆንክ ጠላትህ ግብዳ ከሆነ ለጠላትህ የዘር ፍሬ ቅርብ ነህ። ተንደርድሮ ሲመጣ የዘር ብልቃጡን በቴስታ ስበርበት። ገላህን በአጠቃላይ ተልባ ቀብተህ እርቃንህን ብቅ በል። ቦዲጋርዱ ክንድህን ለመጨበጥ ሲሞክር ስለምታዳልጠው አይሳካለትም። በእርግጥ በማግስቱ ከባህል ያፈነገጠ ብለው ያስሩሃል። ያው እንደፈረደብኝ ከስር ነፃ ለማውጣት የሚያስችሉ 5 ነጥቦችን ይዤ
እመለሳለሁ ይላል ገጣሚና ደራሲ በእውቀቱ ስዩም። እኔም ከስር ነፃ የሚያወጡትን 5 ነጥቦች ሲያመጣልን ወደ እናንተ ይዤ የምመጣ ይሆናል። እናመሰግናለን። መልካም ሰው ነበሩ።